ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። የዛሬው መልእክታችን እንዲሁ ቀለል ያለች ነች። እንዲሁ ቀለል ያለች። ፈጣሪ የተመሰገነ ይሁን። ኃያሉ አምላክ የተመሰገነ ይሁን። እኛ ሁሌ ፈጣሪናችንን እናመሰግነዋለን። ቢሞላም ባይሞላም እናመሰግነዋለን። ምክንያቱ ደግሞ እሱ መመስገን ያለበት አምላክ ነው። መመስገን ያለበት አምላክ ነው። በአንድ ጠጠር ብዙ ወፎችን የሚያወርድ ኃያል ጠቢብ የሆነ አምላክ ስለሆነ መመስገን አለበት። እኛንን የምናውቀው። የዛሬው መልእክታችን ምን ይላል? በተረት ነው የምንጀምረው። ምን ይላል? የቆጡን አወርድ ብላ የብብቷን ጣለች ይላል። የቆጡን አወርድ ብላ የብብቷን ጣለች። ምን ማለት ነው ስንል አሳ ጎርጓሪ ዘንዶ ያወጣል ማለት ነው አሉ። አሳ ጎርጓሪ ዘንዶ ያወጣል። የሰው ፈላጊ የራሱን ያጣል ማለት ነው። የሰው ፈላጊ የራሱን ያጣል እንደማለት ነው። የሰው ፈላጊ የራሱን ያጣል። እንግዲህ በዚህ አባባል እንጀምራለን የኛን የዛሬው መልእክታችንን። ምን ይላል ሰውየው? አህያዬን ጭኜ እኔም ተሸክሜ አይበቃም አለችኝ ልዞር ነው ደግሜ ይላል። በእኛ ባለፈው እንግዲህ ምናልባት ጁላይ 21 እዛ አካባቢ ይሆናል ይመስለናል። አንድ ነገር አስቀምጠን ነበር። የኛ ኃይሎች 25 ከመቶውን 1/4ኛውን ለመጠቀም ማለት ነው። ያ እስከ ኦገስት 15 ድረስ ይሄዳል። አሁን ኦገስቱ እስከ 15 ድረስ ይሄዳል። እንግዲህ በዚህ መካከል ያጣችሁትና ያተረፋችሁትን ነገር እናንተ ናችሁ የምታውቁት። እና ዛሬ ምን ይላል ሰውየው? አህያዬን ጭኜ እኔም ተሸክሜ አይበቃም አለችኝ ልዞር ነው ደግሜ ይላል። አይበቃም አለችኝ ልዞር ነው ደግሜ። ያ ማለት አልበቃም ማለት ነው። አልበቃም ማለት ነው። አልበቃም። የፈጣሪ እንግዲህ ስራ ለየት ይላል። የኃያሉ ስራ ለየት ይላል። እኛ ሁሌም ቢሆን የአብርሃምን አምላክ እናመሰግናለን። እንዲሁ እንዳው ለሰው እንዲሰማው ወይም ለአባባል እንዲመች ምናምን ብለን አይደለም እናመሰግነው። በእውነቱ እግዚአብሔር ኃያሉ አምላክ ምስክር ነው። ጠቢብ ስለሆነ ነው ስራው፣ ጠቢብ ስለሆነ ነው። በአንድ ጠጠር ብዙ ወፎችን ስለሚያወርድ ነው። ብዙ ጥያቄዎች ቢኖርህም በአንዲት ሁሉንም ይመልሳል። በአንዷ ሁሉንም ይመልሳል። ኃያል ነው። ማንም ሰው ተጠያቂ በማይሆንበት መልኩ ጥያቄዎችን ይመልሳል። ማንም ሰው በነገር ውስጥ ገባ ወይም ኢንቮልቭ አደረገ በማይባል መልኩ ጥያቄዎችን ይመልሳል። ቢሆን እንኳን እዛው እርስ በርሱ ነው እንጂ እንደኛ አይነት ሰዎችን አያካትትም። እኛ ሁሌም እንላለን ፈሪሃ እግዚአብሔር የሌለው ንግስና የሩቁን ሳይ በቅርቡ ይወርቃል። ፈሪሃ እግዚአብሔር የሌለው ንግስና የሩቁን ሳይ በቅርቡ ይወርቃል። አሁን የሆነ ቦታ አንድ ስቶር ውስጥ ነበር። አሁን እዚህ ያለንበትም እዛ ሳይሆን ቅድሙ ስቶር ነው እና እዛ ውስጥ እያለን ኃይሎቻችን ነገሩን ነው። የሆኑ ሰዎች እየተመለከቷቸው ነው፣ እየመጡ ነው ምናምን አሉ። ከትንሽ ደቂቃ በኋላ የተወሰኑ ሰዎች መጡ። በግምት እንግዲህ እነሱ ሊሆኑ ይችላሉ ብለን ስንወጣ ደግሞ ያው አገኘ ነው ዝሆኑ ቁሙ አገኘ ነው ማኪናችን አካባቢ። እንግዲህ ምን ይደረጋል? ፍቅር ነው ዋናው ነገር። ምንድን ነው የኛ ሁልጊዜ የምንለው እኛ ችግር የለውም ግን ከግብር ከፋዩ ገንዘብ ደሞዝ ከሚከፈለው ሰው ጋር በምቀኝነት በህስድ ምንድን ነው የሚባለው በተንኮል በምናምን እንዳያያዝ ዛትሰዋል። ምክንያቱም የሚከፈለው ዋጋ ኢኖርመስ ነው። ጀስት ሜክ ሹር ዩ ወንት ሪሌትድ ዊዝ ዛት። ያ እንደዛ ነው ሁልጊዜ እኛ የምንለው። አምላክ የተመሰገነ ይሁን። አንድ ወቅት ምንድን ነው የሚባለው ራይድ ሼር እየሰራን እያለን ፒክአፕ ለማድረግ ነው ሄድ ነው እና ፒክአፕ ለማድረግ ሂደን ፒክአፕ የምናደርገው ሰው በር ላይ ቆመን መስኮቱ ክፍት ነው የኛ። ከዛ ውስጥ የምትወጣዋ ሴትየው ብዙ ናቸው ይመስለናል የሚሳፈሩት። ከዛ ውስጥ የምትወጣዋ ሴትየው ምን ብትል ጥሩ ነው? እንግዲህ ይሄ በ2018 አካባቢ ነው። በትክክል እዛ አካባቢ ነው።
ምን ብትል ጥሩ ነው? ጋይስ ባም ዳት ካም ኢዝ ካሚንግ ባም ዳት ካም ኢዝ ሂር ምናምን ነገር አለች። እኛ በጊዜው አልገባንም ብዙም፣ ያው አዲስም ነበርን ለቋንቋውን ለምኑ፣ ግን ያም ነበር በጊዜው ትንሽ ግርግር ነገር ነበርና በሙስሊም ላይ በምናምን ላይ እዛ እኛ ነገሩን ስናየው እንዲሁ ስማችን መሐመድ እንግዲህ ቢያንስ እዛ አፑ ላይ ስለሚያሳያቸው እና እንደዚህ ነው። እና አሁን እንግዲህ እንደነዚህ አይነት ሰዎችን ስልጣን ላይ ስታስቀምጣቸው አውትካሙ ይታይ እንግዲህ ምን ያክል ፌር ሊሆኑ እንደሚችሉ። እኛ ሁሌም ለአምላክ ነው የምንሰጠው። እኛ ምንድነው የኛ አባባል ሁልጊዜ አሁን በቅርብ እንግዲህ ይህንን ነገር ነው ፈጣሪን ለምንን ያገኘ ነው። ያ ማለት ከ2023 በኋላ ማለት ነው። በግብር ከፋዩ ገንዘብ ደሞዝ የምትከፈሉ ወይም ከእሱ ጋር ግንኙነት ያላችሁ ጥፋት በምታጠፉ ጊዜ አገር ዋጋ ትከፍላለች። ይህን ስፔሲፊክ ያደረግነው ብዙዎቹ ነገሮች ከዛ ስለሚመጡ ነው። ሞባላይዝድ የሆኑ ኦርጋናይዝድ የሆኑት ከዛ አካባቢ ነውና ነው። ምክንያቱም ኢንዲቪዥዋሎቹ እዛ ውስጥ እስከሚገቡ ድረስ ብዙም ተጽዕኖ አይኖራቸውም። እዛ ውስጥ ከገቡ በኋላ ግን ተጽዕኖ ይኖራቸዋል። ፓወርና ፖዚሽናቸውን ተጠቅመው that means they can do a lot of bad things እና ይሄንን እንደማለት ነው። ምን ይደረግ? ፍቅር ነው። ምን ይላል የኛ አገር ሰው? አህያዬን ጭኜ እኔም ተሸክሜ አይበቃም ማለችኝ ልዞር ነው ደግሜ ይላል። አይበቃም ማለችኝ ልዞር ነው ደግሜ። ይሄ ማለት የ2 ብር ዶሮ የ10 ብር ገመድ ይዛ ጠፋች እንደማለት ነው። የ2 ብር ዶሮ የ10 ብር ገመድ ይዛ ጠፋች እንደማለት ነው አይደል? ይታያችሁ፣ በ2 ብር የተገዛች ዶሮ የ10 ብር ገመድ ይዛ ስትጠፋ። ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። እናመሰግናለን። ቻው።